ሰላም ጤና ይስጥልን በመላው የአሜሪካ ግዛት የምትገኙ ትውልደ ኢትዮጵያውያን በሙሉ እንዲሁም ከአሜሪካ ውጭ ናችሁ ይሄን ዜናና መረጃ መስማት ለምትፈልጉ በሙሉ ሰላምታችን በእያላችሁበት ይድረሳችሁ። በዛሬው የዜናና የመረጃ ጊዜ ሶስት አጫጭር መደመጥ ያለባቸው ሰበር አስቸኳይ አንገብጋቢ ጊዜ የማይሰጡ መረጃዎችና ዜናዎችን ይዘን መጥተናል። የመጀመሪያው የተከበራችሁ አድማጭ ተመልካቾቻችን የአሜሪካ መንግስት በ75 ሀገራት ላይ የቪዛ እገዳ አድርጓል። በኢትዮጵያ ላይም የቪዛ እገዳ ተጥሎባታል። እዚሁ ጋር ተያይዞ travel.gov.state ያወጣው ደስ የሚል አንድ ዜና አለ። እሱን ለትውልደ ኢትዮጵያውያን በሙሉ እናበስራችኋለን። ሁለተኛው ዜናችን የተከበራችሁ አድማጭ ተመልካቾቻችን ትውልደ ኢትዮጵያውያን ሆነው በዚህ በአሜሪካን ሀገር ዘወረስት ኦፍ ወረስት የሰሩ ወንጀለኞች አሁንም ይፋ ሆነዋል። በርከት ያለ ቁጥር ያላቸው ናቸው። ዜግነት አጭበርብረው ያገኙም ከነዚህ ዝርዝሮች ውስጥ ተካተዋል። ለትውልደ ኢትዮጵያውያን በተለይ ለዲያስፖራ ኢትዮጵያውያን ደግሞ እዚሁ ጋር ተያይዞ እጅግ በጣም አስፈላጊ አስቸኳይ አንገብጋቢ መልእክትም ተላልፏል። ተሰሙታላችሁ። በስተመጨረሻ የተከበራችሁ አድማጭ ተመልካቾቻችን ታዋቂው ፖለቲከኛ ጀዋር መሐመድ እዚህ አሜሪካን ሀገር ታስሮ እንደነበርና በቁጥጥር ስር ውሎ እንደነበር እንዲሁም ዲፖርት መደረጉን የሚመለከቱ ዜናዎች ወጥተዋል። በዚህ ዙሪያ ለኛ የዩቲዩብ ቻናል እየደረሰን ትክክለኛ መረጃ አለ። እሱንም ተሰሙታላችሁ። አብራችሁን ቆዩ። የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ግቡ። የአሜሪካ መንግስት በ75 ሀገራት ላይ የቪዛ እገዳ መጣሉ ይታወቃል። በኢትዮጵያ ላይም የቪዛ እገዳው ተጥሏል። በተለይ ደግሞ ኢሚግራንት ታይፕስ ኦፍ ቪዛ በመንላቸው ላይ ሙሉ በሙሉ እገዳ ተጥሏል ማለት ነው። ታዲያ ከዚሁ መረጃ ጋር ተያይዞ travel.state.gov የሚባለው ዌብሳይት በአሜሪካ መንግስት የሚተዳደረው ዌብሳይት ማለት ነው እንዲህ አይነት መረጃዎችን አውጥቷል። እናንተም ወደ ዌብሳይቱ ገብታችሁ መመልከት ትችላላችሁ። ይህ የኛ የግላችን ወይም የግለሰብ ፌክ የሆነ ዌብሳይት አይደለም። የአሜሪካ መንግስት የሚያስተዳድረው ዌብሳይት ስለሆነ ማንኛውም ሰው ገብቶ መመልከት የሚችለው ዌብሳይት ነው። travel.state.gov ይባላል። በርካታ የሆኑ ከቪዛ እና ከፓስፖርት ጋር የተያያዙ መረጃዎችን በማውጣትም ይታወቃል። ወደዚህ ዌብሳይት ስትገቡ የምታገኙት በመጀመሪያ ደረጃ ፕሬዝዳንት ትራምፕ የሰጡት ከፍተኛ የሆነ ማስጠንቀቂያ ነው። ወደ አሜሪካን ሀገር የሚገባ ማንኛውም ስደተኛ በገንዘብ ራሱን የቻለ መሆን አለበት፣ ፋይናንሻሊ ሰልፍ ሰፊሽንት መሆን አለበት ብለው አስቀምጠዋል። እዚህ አሜሪካን ሀገር ከመጣ በኋላ የአሜሪካ ጥገኛ መሆን የለበትም ሲሉ ነው ፕሬዝዳንቱም በመጀመሪያው ፓራግራፍ እንግዲህ እዚህ travel.state.gov ላይ የተቀመጠው ማለት ነው። ከዚህ ዝቅ ስንል የተከለከሉት ወይም የቪዛ ክልከላ የተደረገባቸው ሀገራት ዝርዝር ተቀምጧል። ኢትዮጵያም እዚህ ውስጥ ተካታ እንደምትመለከቷት ተቀምጧል። አሁን ዝርዝሩን አናነብም። የዚህ ዝርዝርም ብዙ አስፈላጊ አይደለም። ትንሽ ዝቅ ስትሉ ደግሞ ፍሪኩዌንትሊ አስክድ ኩዌሽን ይላል። አሁን የምንፈልጋት ይችኛዋ ነጥብ ነው። ከዜጎች የተነሱትን በተደጋጋሚ የሚጠየቁ ጥያቄዎችን travel.state.gov አስቀምጧቸዋል። ፍሪኩዌንትሊ አስክድ questions ብሎ አስቀምጧቸዋል። frequently asked questions ብሎ ነው ያስቀመጣቸው። የመጀመሪያው what happened to my immigrant visa interview appointment የአፖይንትመንት ወይም የኢንተርቪው ቀጠሮ ላለንና ለተያዘልን ምን ይፈጠራል የሚል ጥያቄ ነው። የመጀመሪያው በርካታ የቪዛ እገዳ የተጣለባቸው ሀገራት ዜጎች የሚጠይቁ እዚህ ጋር ተያይዞ ምንም ችግር የለውም። ለቃለ መጠየቅ አፕላይ ማድረግ ትችላላችሁ፣ ዶክመንት ሰብሚት ማድረግ ትችላላችሁ። ነገር ግን አሁን ምንም አይነት ቪዛ አይሰጥም። ጥብቅ ውሳኔ የተቀመጠው እንግዲህ እዚህ ላይ ነው ማለት ነው። በትልና ኖ ኢሚግራንት ቪዛ ዊል ቢ ኢሹድ ቱ ዚስ ናሽናልስ ዲዩሪንግ ዚስ ፓውዝ ነው የሚለው። በዚህ እገዳ ጊዜ ውስጥ ላሉ ሀገራት አሁን ለኢንተርቪው እንኳን ቃለ መጠየቅ ወይም ለቃለ መጠየቅ እንኳን ቀጠሮ ቢኖራችሁም እና ቃለ መጠየቅ ቢያደርጓችሁም እንኳን ምንም አይነት ቪዛ አይሰጥም ትላለች። ይችኛዋን አረፍተ ነገር እዩዋት። ሌላው በጣም የምንፈልጋትና አስፈላጊዋ ነገር እዚህ ላይ ቦልድና የተቀመጠችው ጥያቄ does this affect my current valid visa አሁን በእጃችን ያለውን ህጋዊ የተቀበልነውን ቪዛ ይመለከታል ወይ ወይም አፌክት ያደርጋል ወይ የሚል ነው። ይሄ ምንም ጥርጥር የለውም እዚህ ጋር ተቀምጧል። አፌክት አያደርግም ኖ ተብሎ ተቀምጦላችኋል ማለት ነው። ስለዚህ አሁን በእጃችሁ ቪዛ የያዛችሁ ሰዎች በሙሉ በዚህ ህግ ምንም ችግር አይደርስባችሁም። ወደ አሜሪካ መሄድ እንደምትችሉና ወደ አሜሪካ መግባት እንደምትችሉ ነው የአሜሪካ መንግስት ራሱ በtravel.state.gov ላይ ያስቀመጠው መረጃ የሚያሳየው ማለት ነው። ሌላው መጨረሻ ላይ የተቀመጠች ለቱሪስት ቪዛስ ይሄ ይመለከታል ወይ የሚለው ነው። ኖ ይሄ የቱሪስት ቪዛዎችን አይመለከትም። የቱሪስት የሚባሉት ቪዛ ነን ኢሚግራንት ታይፕስ ኦፍ ቪዛ ስለሆኑ እነሱን አይመለከትም። ወደ ቀጣዩ መረጃ እንሄዳለን። የተከበራችሁ አድማጭ ተመልካቾቻችን ቀጣዩ መረጃ እንግዲህ ከዚህ በፊት ዘወረስት ኦፍ ወረስት ተብለው የታሰሩ ትውልደ ኢትዮጵያውያን እዚህ አሜሪካን ሀገር በሆምላንድ ሴኩሪቲ ዌብሳይት ተለቀው ነበር።
ይሄም ዌብሳይት ነው። እናንተም ገብታችሁ ቼክ ማድረግ የምትችሉት ነገር ነው። ስለዚህ ዜናው ከኔም በተጨማሪ ማረጋገጥ እንኳን ብትፈልጉ በአክቹዋሊ ማረጋገጥ አያስፈልጋችሁም። ምንም ችግር የለውም። ማረጋገጥ እንደው ኢንኬዝ እንፈልጋለን ተጨማሪ በአይናችን ማየት እንፈልጋለን ራሳችሁ ካላችሁ አክቹዋሊ እዚህ ገብታችሁ ማየት ትችላላችሁ። ስለዚህ እዚህ ጋር ካንትሪ ኦፍ ኦሪጂን የሚለውን ኢትዮጵያ ታደርጉታላችሁ። ይሄ ነገር በየጊዜው አፕዴት የሚሆን የሚቀያየር ነው። ስለዚህ እዚች ጋር ካንትሪ ኦፍ ኦሪጂን ኢትዮጵያ፣ ኤርትራውያን ካላችሁ የኤርትራን ገብታችሁ ማየት ትችላላችሁ ማለት ነው። ከዚህ በፊት በርካታ ትውልድ ኢትዮጵያውያን በዚህ ዌብሳይት ዘወረስት ኦፍ ወረስት የሚባለውን ከወንጀሎች ሁሉ የክፉ ክፉ ወይም የከፋ ወንጀል የሰሩ ተብለው ፖስት የሆኑ ነበሩ። እዚህ ጋር ፔጁ ናቪጌሽኑን ወደ 1 ቁጥር ብናደርገው ከዚህ በፊት ያሉትን ያሳየናል። አሁን ከዚህ በፊት የታሰሩትን እነዚህን አንፈልግም፣ ምክንያቱም ከዚህ በፊት እኛ አቅርበነዋል፣ አያስፈልግም። አዲስ የተጨመሩትን ነው ማቅረብ የፈለግነው ማለት ነው። ስለዚህ 2 ቁጥር ላይ ብንገባ አዲስ የተጨመሩትን እናገኛቸዋለን። ከዚህ በፊት በእኛ የዩቲዩብ ቻናልም በሌሎች የዩቲዩብ ቻናሎችም የቀረቡት አሉ በስም ዝርዝር ጭምር። እነሱን አሁን ድጋሜ አናቀርብም። ታስታውሱ ከሆነ ከዚህ በፊት በእኛ ቪዲዮ ሳምሶን አስረስ የሚባለው ግለሰብ ላይ ነበር ያቆም ነው። እሱ የቆየ ነው። አሁን አዲስ የተጨመረው እዚህ ጋር አንድ ትውልደ ኢትዮጵያውያን ተጨምሯል። መዘመር በላይነህ ይባላል። እንደምትመለከቱት መዘመር በላይነህ የሚባል ግለሰብ ነው። የሰራው ወንጀል ደግሞ ፍራውድ፣ ፎልስ ስቴትመንት እና ፍራውድ ነው። ይሄ ነው የወንጀሉ አይነት። እዚሁ ራሳቸው ጽፈውታል ማለት ነው። አሁን ታስሮ የሚገኘው በሉዚያና ታስሮ ይገኛል ማለት ነው። ስሙ እዚህ ጋር እንደምትመለከቱት ነው። መዘመር በላይነህ ይባላል። ፎቶ ደግሞ ይሄ የምትመለከቱት ግለሰብ ነው ማለት ነው። አዲስ አሁን በቅርብ የተጨመረና በቅርቡ እየታሰረ ነው። እዚህ በፊት ነግረናችሁ ነበር። እስከ 100 የሚደርሱ ትውልደ ኢትዮጵያውያን እዚህ አሜሪካን ሀገር ዘወረስት ኦፍ ወረስት ወንጀል የሰሩ ናቸው ተብለው እየተፈለጉ ነው ብለናችሁ ነበር። እሱ ነው እየሆነ ያለው። ሁለተኛው ኢትዮጵያዊ ደግሞ አሁን የታሰረው በቅርብ ማለት ነው። እኛ ባለፈው ካቀረብነው ቪዲዮ በተጨማሪ እዚህ ያለው እዚህ የምትመለከቱት ግለሰብ ነው። ይህ ግለሰብ እንደምትመለከቱትም ሬፕ ፈጥሯል ነው የሚለው እና ስትሮንግ አርም እነዚህን ፈጥሯል። ጠለፋና በድብደባ በኃይል በጉልበት የተሞላ ጠለፋ ፈጥሯል ወይም ይሄን ወንጀል ሰርቷል ነው የሚለው። ታስሮ የሚገኘው ደግሞ በሜሪላንድ አሁን ታስሮ ይገኛል። ስሙ አብርሃም ታደሰ ይባላል። አብርሃም ታደሰ ይባላል። እዚህ ፎቶ ላይ የምትመለከቱት ግለሰብ ነው። ሌላው እዚህ ጋር ፎቶ ላይ የምትመለከቱት ግለሰብ ሴክሹዋል ኤክስፕሎይቴሽን ኦፍ ማይነር ኤግዚቢሽን ኦፍ ማይነር የሚል የወንጀል አይነት ነው የቀረበበት። እንግዲህ እዚህ እንደምትመለከቱት እናንተም ማንበብ ትችላላችሁ። እንደለመዳችሁት እንደምትፈልጉት አይነት ፕሮናውንሴሽን አድርጋችሁ ማንበብ ትችላላችሁ። ታስሮ የሚገኘው ደግሞ አሁንም በሜሪላንድ ነው። ይህ ግለሰብ ስሙ ኢብራሂም ሙሐመድ ይባላል። ኢብራሂም ሙሐመድ ይባላል ማለት ነው። ይሄም ዘወረስት ኦፍ ወረስት ሰርቶ የታሰረ ነው። ሌላም ግለሰብ አለ ኢትዮጵያዊ አሁን በቅርቡ የታሰረ ማለት ነው። ታስሮ የሚገኝበት ቦታ ቨርጂኒያ ታስሮ ይገኛል። ፍራውድ ፎልስ ሲቲዝንሺፕ ይሄ ነው ለትውልድ ኢትዮጵያውያን እንደ ማስጠንቀቂያ ያልነው። በከፍተኛ ማስጠንቀቂያ እንዲያዝ የፈለግነው ይሄኛው ነው። የተሳሳተ ወይም ደግሞ የሐሰት ሲቲዝንሺፕ አግኝቷል ማለት ነው። አጭበርብሮ ማግኘት በማይገባው መንገድ የሐሰት ዜግነት አግኝቷል። ምናልባት በአሁኑ ሰዓት እናንተ ሳታውቁት ሳታስቡት የሐሰት ግሪን ካርድ የሐሰት ሲቲዝንሺፕ ያገኛችሁ ካላችሁ አሁኑኑ ቀድማችሁ ጠበቃችሁን ይዛችሁ ሁኔታውን አማክራችሁ ጉዳዩን ባጭሩም ካልፈታችሁትና ባጭሩ ካልቀጣችሁት ወይም ካልቋጫችሁት የሚደርስባችሁ ችግር ከፍተኛ እንደሆነ ከወዲሁ ለትውልደ ኢትዮጵያውያን ማስጠንቀቅ እንፈልጋለን። እንደምትመለከቱት ይህ ግለሰብ መርጊያ እንግዲህ እኔ እንዳነበብኩት መርጊያ ነው የሚለው መርጊያ ሀብተየስ ብለው ነው የጻፉት። እንግዲህ እንደምትመለከቱት በተሳሳተ መልኩ ፍራውድ በሆነ መልኩ በማጭበርበር የተሞላ ዜግነት አግኝቷል ብለው ነው ያሰሩት። እነዚህ ናቸው እንግዲህ የተከበራችሁ አድማጭ ተመልካቾቻችን ዘወረስት ኦፍ ወረስት ተብለው የተጨመሩት። አጠቃላይ ስንት ግለሰቦች ሆኑ ማለት ነው? ወደ እዚህኛው 1 2 3 4 ግለሰቦች ተጨምረዋል። በየጊዜው እየተጨመረ ነው የሚሄደው ነገር እንግዲህ። ስለዚህ ቁጥራቸው በጣም እየጨመረ ሄዷል። ኤርትራውያንም ገብታችሁ ብታዩቸው ከፍተኛ ቁጥር ያላቸው ኤርትራውያንም ተጨምረዋል። እንደ አዲስ የተጨመሩ በርካታ ኤርትራውያን አሉበት ማለት ነው።
ወደ ቀጣዩ ዜናና መረጃ ብዙዎቻችሁ በጉጉት ወደምትጠብቁት መረጃ አልፈናል። በመጨረሻም የተከበራችሁ አድማጭ ተመልካቾቻችን ታዋቂው ፖለቲከኛ ጁዋር መሐመድ ወደ አሜሪካን ሀገር ከመጣ በኋላ በከስተም ኤንድ ቦርደር ፕሮቴክሽን ኤጀንቶች እንዲሁም ኤርፖርት ላይ ባሉ ኤፍቢአይ እና የስለላ ድርጅቶች በቁጥጥር ስር ከዋለ በኋላ ስለደረሰበት ስለ አጠቃላይ ስለ እስሩ ስለ ዲፖርቴሽኑ ስለተናገራቸውም ሁሉንም ዝርዝር አድርገን በተለይ ትውልደ ኢትዮጵያውያን እዚሁ ጋር ተያይዞ በወጡ መረጃዎች ላይ ያለውን ኮንፊውዥን ወይም ያለውን ብዥታ ጥሪት አድርገን ለአንዴና ለመጨረሻ ጊዜ ይዘነው መተናል። የኛ ሚዲያም ልዩ የተለየ መረጃ ደርሷታል። አብረን እንከታተለው። ከዛ በፊት ግን ይሄን መረጃ ቀድሞ ያወጣው የአዲስ ካምፓስ ሚዲያ አዘጋጅ ኤርሚያስ ያወጣው መረጃ ቀንጨብ አድርገን የተናገራትን እንዲህ እናስደምጣችሁና የኛን ልዩውን ኦሪጂናሉን ትክክለኛውን መረጃ ደግሞ ትሰሙታላችሁ። በፈረንጆቹ አቆጣጠር ኖቬምበር 27 2025 ጃዋር ሲራጅ መሐመድ ከአምስተርዳም ወደ አሜሪካ አትላንታ በአትላንታ ጃክሰን ኢንተርናሽናል ኤርፖርት መጥቶ ነበር። የጃዋር ሲራጅ መሐመድ መዳረሻው ሚኒሶታ ሚኒያፖሊስ ነበር። ሁለተኛ ከዛም ጃዋር ሲራጅ መሐመድ በዲሴምበር 16 2025 ከዋሽንግተን ዲሲ ዳላስ ኢንተርናሽናል ኤርፖርት ወደ አምስተርዳም ኔዘርላንድ ከዛም ወደ ቦሌ ዓለም አቀፍ ኤርፖርት አዲስ አበባ ኢትዮጵያ እንደሚሄድ ትኬቱ ያመለክታል። ዳላስ ኤርፖርት ሲደርስ በቁጥጥር ስር ዋለ። በቁጥጥር ስር ከያዘ በኋላ በእጁ የያዛቸውን ኤሌክትሮኒክስ ስልክ፣ ሞባይል፣ ኢንተርኔት ምንድነው ላፕቶፕ ወዘተ የመሳሰሉት ማለት ነው። በእጁ የያዛቸውን ኤሌክትሮኒክሶች የሚመረምር ፍቃድ ቦርደር ሰርች ዋራንት ኦን መሐመድስ ኤሌክትሮኒክ ዲቫይስ በማውጣት ምርመራ ተጀመረበት። በዲሴምበር 11 2025 የሎስ አንጀለስ የድራግ ኢንፎርስመንት አድሚኒስትሬሽን ዲኢኤ ይባላል በምህጻረ ቃል ሳውዝ ዌስት ቦርደር የሚባለው ስፔሻል ኤጀንት የሆነው ካልቨን ዊቨር የሚባል ሰው ሚስጥራዊ መረጃ ለዳላስ ለሚገኘው ላከ ማለት ነው። እንግዲህ የተከበራችሁ አድማጭ ተመልካቾቻችን ኤርሚያስን እንደሰማችሁትና እንዳዳመጣችሁት ጁዋር መሐመድ እዚህ አሜሪካን ሀገር እንደመጣ እዚህ አሜሪካን ሀገር ገብቶ እንደነበርና በከስተም ኤንድ ቦርደር ፕሮቴክሽን ኤጀንቶች በተለያዩ አይነት ኤጀንቶች እዚህ አሜሪካን ሀገር ተይዞ ታስሮ እንደነበር የደረሰበትን ሁኔታ አጠቃላይ ሁሉንም በዝርዝር ለማቅረብና ለማስረዳት ሞክሯል። ኤርሚያስም እንደተናገረው ጁዋር መሐመድ ሂዳር 27 2025 ከአምስተርዳም ወይም ደግሞ ከኔዘርላንድ ወደ አሜሪካ እንደመጣና አትላንታ ጃክሰን ኤርፖርት አረፈ። ከአትላንታ ጃክሰን ኤርፖርት ተነስቶ ደግሞ ወደ ሚኒሶታ ሚኒያፖሊስ መዳረሻውን አድርጎ ነበር። እዛም የገንዘብ ወይም ሜኒ ፍራውድ እንደነበር አጠቃላይ እሱን ለመስራት እንደሄደም ነው እንግዲህ ያወጣው መረጃ የሚያሳየው። ዲሴምበር 16 2025 ወይም ደግሞ ታህሳስ 16 2025 ከዲሲ ወደ አምስተርዳም ወይም ደግሞ ከአሜሪካ ባጭሩ ወደ ኒዘርላንድ ከኒዘርላንድ ደግሞ ወደ ኢትዮጵያ የሚል የአየር ትኬት በጁዋር መሐመድ እጅ ተገኝቷል። ይሄም ታይቷል ነው የሚሉት። ልብ አድርጉ እንግዲህ የሚለው ምንድነው ከአሜሪካ ወደ አምስተርዳም ወይም ወደ ኒዘርላንድ ይሄዳል። ከኒዘርላንድ ደግሞ እንደገና ወደ የት ይመጣል ማለት ነው ወይም ወደ የት ይሄዳል ማለት ነው ወደ ኢትዮጵያ ይሄዳል የሚል የአየር ትኬት ይዟል ነው የሚለው። ከዚህ ቀድሞ ግን ታህሳስ 16 2025 ቀድሞ ግን ጁዋር መሐመድ በአሜሪካን ሀገር በቁጥጥር ስር ውሏል ይላል። ዳላስ ኤርፖርት ላይ ኤሌክትሮኒክሶቹ ሙሉ በሙሉ እንዲመረመሩ ተደርጓል። በቁጥጥር ስር ውሎ ማለት ነው። ቦርደር ሰርች ዋራንት የሚባል በጁዋር መሐመድ
ጀዋር መሐመድ ዳላስ ኤርፖርት ላይ በቁጥጥር ስር ውሎ የኤሌክትሮኒክስ እቃዎቹ ምርመራ ከመደረጉ በፊት ታህሳስ 11 2025 ቀደም ብሎ ማለት ነው የሎስ አንጀለስ የድራግ ኢንፎርስመንት አድሚኒስትሬሽን ሳውዝ ዌስት ቦርደር SW ቢፎር የሚባለው አንድ ቡድን ዳላስ ለሚገኘው አንድ ልዩ ኤጀንት ካልቨን ዊቨር ለሚባለው ሪፖርት አድርጎለታል። እንደዚህ አይነት ወንጀለኛ እየመጣ ነውና ያዘው እንዳትለቀው ተከታተለው የሚል ሪፖርት ሰጠው ነው የሚለው ቀድሞ ታህሳስ 11 ማለት ነው። ለዚህ ካልቪን ዌቨር ለሚባለው ኤጀንት ማለት ነው ወይም ለዚህ ኦፊሰር ጀዋር መሐመድን ለማሰር የተዘጋጀው ኦፊሰር ከአራት አቅጣጫ የሚጎርፍ መረጃ ደረሰው የሚገርም መረጃ ደረሰው ይለናል ኤርሚያስ። ከአሜሪካ የድንበር ጥበቃ ታክቲካል ጸረ ሽብር ቡድን CBPTTRT የሚባል ቡድን ደረሰው። ቦርደር ኢንፎርስመንት ሴኩሪቲ ታክቲክ ፎርስ ኤንድ DAA ይሄ ድራግ ኢንፎርስመንት ኤጀንት ከሚባለው ከአፍሪካ ናይሮቢ ወይም ደግሞ ከኬንያ ካለው ቡድን ለዚሁ ግለሰብ ደረሰው መረጃ ይላል። ኬንያ ሴንሲቲቪቲ ኢንቨስቲጌሽን ዩኒት የሚባል ደግሞ ይሄም እንደዚሁ ለካልቪን ዌቨር መረጃ ሰጡት ስለ ጀዋር ይላል። እንዲሁም ዴል FDS W ቢፎር ኢሊሲት ድራግ ኢንቨስቲጌሽን ዩኒት የሚባለው ይሄም እንደዚሁም ለዚሁ ለካልቪን ዌቨር መረጃ ሰጡት ይላል። ይሄን መረጃ ያወጣው ኤርሚያስ ለገሰ የሚባለው የአዲስ ካምፓስ ሚዲያ ባለቤት ነው። በመረጃው መሰረት አለ ጀዋር መሐመድ ላይ የተገኘበት ወንጀሎች እነዚህ ናቸው። ህገወጥ አደንዛዥ እጽ እንደሚያዘዋውር ከዛ በኋላ ካልቪን ዊቨር ጀዋር መሐመድን በቁጥጥር ስር አውሎ ምርመራ አደረገበት። እዛው ቁጭ ብሎ ለተወሰኑ ሰዓት ከፍተኛ ምርመራ አደረገበት። በምርመራው መሰረትም ህገወጥ አደንዛዥ እጽ አዘዋዋሪ ነው። እጾችንም ጠቅሷል። እንዲሁ ኤርሚያስ እጾቹን ዘርዝሯቸዋል። ማሪዋና፣ ሐሺሽ ምናምን የሚባሉ እጾችን ምናምን ያዘዋውራል ተብሏል። ባጭሩ ጀዋር የፖለቲካ ተወካዩ ጀዋር መሐመድ የተያዘበትን ሰዓት ምናምን ለማስረዳት ተሞክሯል እዚህ ጋር። እንዲሁም ሌሎች ወንጀሎችንም በጀዋር ላይ ተገኝቶበታል። በሽብር ከሚጠረጠሩ 30 ሰዎች ጋር ቀጥተኛ ግንኙነት አለው። 30 ሰዎች ጋር እንዲሁም ኦላ ወይም ይሄ የኦሮሞ ላይብሬሽን ፍሮንት ነው የሚባል አለ መሰለኝ ኢትዮጵያ ውስጥ ሰዎችን በአሰቃቂ ሁኔታ ሲገድል የሚያሳዩ ቪዲዮዎች ከጀዋር መሐመድ ኤሌክትሮኒክስ ዲቫይስ ከላፕቶፕ ላይ ተገኝቷል ይላል። ጠቅላይ ሚኒስትር ዶክተር አብይ አህመድን እንዲገደል ትዕዛዝ ያስተላለፈበት ሚሴጅ ቴክስት በሞባይሉ ከጀዋር ሞባይል ይሄ ተገኝቷል። SMS ውስጥ ፖሊሶቹ ሲገቡ ማለት ነው። ከኦላ ከፍተኛ አመራሮች ጋር ፎቶ ተነስቶ ተገኝቷል ይላል። እንደዚህ አይነት ወንጀሎች ጀዋር መሐመድ ተገኝቶበታል ማለት ነው። ከዚያ በኋላ ጀዋር መሐመድ ምንድነው ያደረገው? እነዚህ ነገሮች ካጋለጠ በኋላ እዚህ ሚኒሶታ ውስጥ የሚኒሶታ ከንቲባዎች፣ አመራሮች፣ ባለስልጣናቶች ልዩ አቀባበል እንዳደረጉለትና ከነሱ ጋርም ጥብቅ ግንኙነት እንዳለው ጀዋር መሐመድ አስረድቷል። ለምን ወደዚህ ወደ አሜሪካን አገር አመጡህ ሲባሉም ጀዋር መሐመድ የሰጠው መልስ ምንድነው? ለምርጫ ሲሉ ነው እንዲመረጡ ሲሉ እኔን አመጡኝ ተጽዕኖ ፈጣሪ ስለሆንኩኝ የሚል መልስ ሰጣቸው ይላል። ከዚህ በኋላ ጀዋር መሐመድ ደግሞ ምንድነው የሚያደርገው? ከአሜሪካ መንግስት ጋር እጅና ጓንት ሆኖ ሊሰራ ተስማምቶ ተፈራርመው በተለይ የኦነግ ሸኔ ወንጀለኞችን ከአልሻባብ ጋር ግንኙነት እንዳላቸው በሚገባ ሊያጋልጥ መረጃ ሊሰጣቸው ተስማምቶ ተፈራርሞ ታህሳስ 13 በፈረንጆቹ አቆጣጠር 2025 ከአሜሪካ ዲፖርት ሆኖ ወደ ኒዘርላንድ ሄደ ይለናል። ይህን መረጃ ያወጣው ማን ነው? ኤርሚያስ ለገሰ ነው። መረጃው በሬ ወለደ። ምንም እንኳን ተቃዋሚ ብንሆንም የኛ ሚዲያም ጀዋርን አይደግፍም። ምክንያቱም ጀዋር ብዙ የሰራቸው ወንጀሎች ስላሉት። ነገር ግን ኤርሚያስ ለገሰ የኢሳት ቴሌቪዥን ጣቢያ ውስጥ ሲሰራ የነበረ ታዋቂ የሆነ ጋዜጠኛ፣ ፕሮፌሽናል የሆነ ሰው በዚህ ደረጃ ወርዶ ፋብሪኬት የሆነ ውሸት አዘጋጅቶ መላው ትውልደ ኢትዮጵያን ሲሸውድ እንዴት ህሊናው ፈቅዶለት ይሄን ነገር እንዳደረገው ለአንድ ቀን እይታ ለአንድ ቀን ቪው ብሎ እንዴት ይሄን ውሸት እንደፈጠረው ይሄን ያክል ትልቅ ሚዲያ ይዞ ረጅም ልምድ ያለው ጋዜጠኛ ሐቅና እውነት ቢዘግብ የሚመለከተው ማግኘት እየቻለ በዚህ ደረጃ ለምን መውረድ እንዳስፈልገው ጠቅላይ ሚኒስትር ዶክተር አብይ አህመድን እደግፋለሁ የሚል ሰው በጠቅላይ ሚኒስትር ዶክተር አብይ አህመድ ስም የሚነግድ መሆኑም ታውቆበታል።
የዶክተር አብይን ስም የኢትዮጵያን ስም አጠቃላይ እንደው ዶክተር አብይ የሚለውን እንኳን እንደ እንትን ብንተው እንኳን በዚህ ዜና ላይ የኢትዮጵያን ስም አጠቃላይ ያጎደፈ የሀገረ መንግስትን የኢትዮጵያን መንግስት ስምም ያጎደፈ ነው። ምክንያቱም የብልጽግና መንግስት የኢትዮጵያ መንግስት ደጋፊ ነኝ ብሎ የቀረበ የኢትዮጵያ ህዝብ ምን ሊል ይችላል? ከዚህ በኋላ ኤርሚያስ ለገሰ ማለት የብልጽግና ደጋፊ ነው፣ እልም ያለ ውሸታም ነው፣ ብልጽግና ውሸታም ነው የሚባለው እኮ። በዚህ ደረጃ ነው ሀገር ያዋረደው ኤርሚያስ። ለጀዋር ግን ሰርግና ምላሽ ነው የሆነለት። ጀዋር በሌላ መንገድ ድል እያደረገ ነው ማለት ነው። ጀዋር የሚያነሳቸው ነገሮች በኢትዮጵያውያን ዘንድ ሰፖርት የማይደረጉ ኢትዮጵያ ውስጥ ያፈናቀላቸው ዜጎች በሱ ምክንያት ግድያ መፈጠሩ ብዙ ኢትዮጵያውያን ቀውስ ውስጥ ማስገባቱን ብዙ ሰው ያውቃል። በዚህ መልክ ጀዋርን መውቀስ ሲገባ በጥፋቱ ፊት ለፊት እውነቱን መጋፈጥ ሲገባ እንደዚህ አይነት ፋብሪኬሽን የሆነ መረጃ አምጥቶ የሌለ ነገር። በነገራችን ላይ ኤርሚያስ ለገሰ በዚህ መረጃ ዋጋ ይከፍልበታል። በተለይ ደግሞ ጀዋር መሐመድ ወደ ሚኒሶታ የመጣው የሚኒሶታ ባለስልጣናት እንዲመረጡ የምርጫ ቅስቀሳ እንዲያደርግላቸው ነው ብሎ ተናግሯል። ነገ ትጠየቃለህ። ጀዋር መሐመድ በምርጫው ወቅት አይደለም አሜሪካን ሀገር ገብቶ አቀባበል የተደረገለት። ቢደረግለትም ቢሆንም እንኳን ጀዋር መሐመድ ምንም አይነት የምርጫ ቅስቀሳ አላደረገም። እዚህ ሚኒሶታ ውስጥ ከፍተኛ ቁጥር ያላቸው ኦሮሞዎች ስላሉ ጀዋር መሐመድ የምርጫ ቅስቀሳ አድርጎ እነ ከንቲባ ጃቆብ እና እነ ቲሞልዝን ስሙን አልጠቀሰም አክቹዋሊ እነ ኢልሃን ኦመር ጋም ግንኙነት አለው አለማለቱም ትንሽ እዚህ ጋር ግን ለምን እነዚህን ውሸቶች እንዳልጨመራቸው ያው ሰፋ ያለ መረጃ ስለሌለው ሊሆን ይችላል። እነዚህ ጋር ተመሳጥሮ በሚኒሶታ ያሉ ኦሮሞዎችን አነሳስቶ እነ ቲሞልዝ እንዲመረጡ እነ የሚኒሶታው ከንቲባ ያዕቆብ እንዲመረጥ ጀዋር መሐመድ እንደዚህ እንዲያደርግ ወደ አሜሪካ አስገቡት የሚል ነው። እንግዲህ ሌላው የተያዘባቸው ሂደቶችና ፕሮሰሶች ራሱም አንድ ሰው አሜሪካን ሀገር በእነዚህ አይነት ወንጀሎች ከተያዘ ዘወረስት ኦፍ ወረስት ነው የሚባለው ማለት ነው። አደንዛዥ ተጠቅሷል፣ የሰዎች ዝውውር ተጠቅሷል፣ የሰው ግድያ ተጠቅሷል፣ መፈንቅለ መንግስትና የመንግስት ግድያም ተጠቅሷል። ጀዋር መሐመድ ጠቅላይ ሚኒስትር ዶክተር አብይ አህመድን ግደሉት የሚለውን ሜሴጅ ስልኩ ላይ ይዞ የሚንቀሳቀስ እንደው ስታስቡትስ እንዴት ሊሆን ይችላል? አንዳንድ እኮ ይገመትብኛል፣ ይነቃብኛል የሚባል ነገርም እኮ አለ። ዜና ሲቀርብ መረጃ ሲቀርብ ስህተት ሊፈጠር ይችላል። ይሄ ግን ሆን ተብሎ ዴሊበሬትሊ በዚህ ደረጃ ተዘጋጅቶ ኤርሚያስ ቁጭ ብሎ ይሄን ሁሉ ባቀነባበረበት እኮ ለኢትዮጵያውያን የሚጠቅም እውነተኛ መረጃዎችን ሲፈልግ ቢውል እኮ ያገኛል። ለምን በዚህ ደረጃ መሄድ እንዳስፈለገው አይታወቅም። መጨረሻ ግን እዚህ አሜሪካን ሀገር ታስሮ ቀረ እንዳይል ጨነቀው። ምክንያቱም ነገ ጀዋር ላይቭ ወጥቶ ይታይበታል። ስለዚህ ምን አደረገ? ከአሜሪካን ሀገር ወደ ኒዘርላንድ ዲፖርት ሆነ። ይሄ እኮ ዲፖርቴሽን ሊባል አይችልም። ኤርሚያስ እንደተናገረው የጀዋር ስኬጁል መቼ ነው? ታህሳስ 16 2025 ከዚህ አሜሪካን ሀገር ተነስቶ ወደ ኒዘርላንድ ይሄዳል። ከኒዘርላንድ ደግሞ የት ይሄዳል ነው የሚለው? ኢትዮጵያ ይሄዳል። እንደዚህ አይነት ትኬት ይቆረጣል እንዴ? አለ እንዴ? ከአሜሪካ ትኬቱ የሚያሳየው ነው የሚለው ከአሜሪካ ኒዘርላንድ፣ ከኒዘርላንድ ኢትዮጵያ የሚቆረጥ የአየር ትኬት ሊኖር ይችላል? በምንስ አግባብ ነው እንደዚህ አይነት ያለው የአየር ትኬትም ሊኖር አይችልም። ከአሜሪካ በቀጥታ ኒዘርላንድ ይሄዳል። ከኒዘርላንድ ደግሞ ራሱን ችሎ ትኬት ቆርጦ ወደ ኢትዮጵያ ሊሄድ ይችላል እንጂ እንደዚህ አይነት ትራንዚት ያለው ኤርፖርት ሲስተምም ያለም አይመስለንም። ካለም ሙሉ በሙሉ ስህተት ነው። ወደ ኢትዮጵያ ምን ሊያደርግ ነው የሚሄደው? ጀዋር መሐመድ ከኢትዮጵያ ወጥቷል። ወደ አሜሪካስ እንዴት ገባ የሚለውንም በግልጽ አላስቀመጠም። ጀዋር መሐመድ የአሜሪካ ዜግነቱን በይፋ ለቅቄያለሁ ትቻለሁ ብሎ ሪናውንስ አድርጎ ወጥቷል። ስለዚህ በምን አይነት ቪዛ ሊገባ ይችላል? የተለያዩ ቪዛዎች አሉ። በእርግጥ እነሱን ተጠቅሞ ሊገባ ይችላል አሜሪካን ሀገር። ከገባ በኋላ ግን እነዚህ ወንጀሎች ጀዋር ላይ ከተገኙ አንደኛ ቅደም ተከተሉ ልክ አይደለም። ጀዋር ወደ አሜሪካን ሀገር ከገባ በኋላ እንደገና የከስተም ቦርደር የሚባሉ አለና እነሱም ዳላስ ላለው ኤርፖርት ላለው ደውለው ምናምን አይደለም። ይሄ ነገር ከታወቀ ኤርፖርት ላይ ሳይሆን የሚያዘው ጀዋር ሚኒሶታ ውስጥ የአይሲ ፖሊሶች ናቸው ጀዋር ሊይዙት የሚችሉት። እነዚህም ፖሊሶች ወደ ዳላስ ኤርፖርት ሳይሆን የሚደውሉት ለአይሲ ፖሊሶች ነው የሚደውሉት።
ሊሆን የሚችለውም እሱ ነው። ሲጀመር ሲገባ ይሄ ነገር እንዳለበት ከታወቀ ቪዛውም በደንብ ቪቲንግ ስለሚሰራለት አይሰጠው። ባጭሩ አሜሪካን ሀገር በዚህ ጊዜ ውስጥ ጀዋር መሐመድ አልመጣም። በ4 ነጥብ የተደመደመ ፕላስ የአሜሪካ መንግስት እነዚህን የአደንዛዥ ዕፅ፣ የሰዎች ዝውውር፣ ግድያ ወንጀል ካገኘበት ፍርድ ቤት ሳያቀርብ እንዲህ በ3 ቀን ውስጥ ዲፖርት ሊያደርገው አይችልም። ሲጀመር ጀዋር ዲፖርት አልተደረገም ኤርሚያስ እንደሚለው። ምክንያቱም ታህሳስ 13 2025 ከአሜሪካ ወጥቶ ኒዘርላንድ ሄደ ነው የሚለው። ትክክለኛ ፍላይቱ ደግሞ የጀዋር መቼ ነው? በኤርሚያስ መረጃ መሰረት ታህሳስ 16 2025 ነው። ስለዚህ 3 ቀን ሲቀረው ነው ጀዋር የወጣው ከአሜሪካ ማለት ነው። ይሄ ዲፖርቴሽን ሊባል አይችልም። ዲፖርቴሽን የራሱ ፕሮሰሶች አሉት። ጀዋር ይሄን ወንጀል ሰርቶ እዚህ አሜሪካን ሀገር ከተያዘ እመኑኝ 1 ዓመት 2 ዓመት ይፈጃል ዲፖርት ለመደረግ። መጀመሪያ ፍርድ ቤት ይቀርባል፣ ይታሰራል፣ ዘብጥያ ነው የሚወርደው ከዛ በኋላ ዲፖርቴሽን ከመጣ። ስለዚህ ፕሮሲጀሩ ልክ አይደለም፣ ቀኖቹ ይጣረሳሉ። ፕላስ ጀዋርን ደግሞ ያናገረው ግለሰብ እንደተናገረው ማለት ነው። አሁን ተቃውሞ እንዳለ ሆኖ ማለት ነው፣ ተቃውሞዎቹ እንዳለ ሆኖ ጀዋርን አናገርኩት ያለው ግለሰብ ጀዋር እየሳቀ በሁኔታው ላይ እየሳቀ ምንም ሌላ ዝርዝር መስጠት አልፈለገም። በጭራሽ ምንም የሆነ ነገር የለም በሬ ወለደ ብሎ ራሱ ጀዋር ተናግረዋል ማለት ነው። በዚህ ደረጃ የኢትዮጵያውያን ትልቅ የሚዲያ ሰዎች ወርደዋል። መቃወም ሌላ ነው፣ ውሸት ደግሞ ሌላ ነው። ስለዚህ እባካችሁ ትውልደ ኢትዮጵያውያን አታሰድቡን። እንደዚህ አይነት በሬ ወለደ የሆነን በተለይ ሲኒየር ከሆኑ ጋዜጠኞች ይሄን መስማት በጣም ይደብራል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያቀረብንላችሁ ዜናዎችና መረጃዎች እነዚህ ነበሩ። በሌሎች ዜናዎችና መረጃዎች እስከምንገናኝ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ሰናይ ቆይታ